ሆስፒታል ምናምን ሲሄድባት አንድ ታቀየች ለምን ጸበል ለምን አትሞክሪ ምናምን ትልከችና በሳቱ የተሰማኝ ያማካል እንደ አይነት ስሜት ዳረሰው ማለት ይሄ እንደዛ አይነት ምክር እንኳን ማዳመጥ ሰው አልነበርኩም በቃ ለራሴ ስለማለት አንድ ሰው ለሰው አይደለም ያለኝ ለመጸለይ አልሞክርም በቃ ሐኪም ነው የሚያደነኝ ገባ ይሄ ምንም ከመንፈሳዊ እንደወጣው ማረጋገጫው ያ ነው ብዬ ነው ማስበው ታላቀው ጸለይኩ ማለት ነው ጸሎትም ጸሎት አይደለም ይሄ ማንጎራ ይሄ እንዴት ነው ማጉረም ገንዘብም ሳይኖረኝ ጤናም ሳይኖረኝ ምንም ነገር በቃ ተስፋም ሳይኖረኝ ምንም ሰው ላለማግኘት ብዬ ከ3 ወር በኋላ አክትረስ ሆናለሁ በቃ አይ ኖ ኢትስ ካሚንግ ምናምን የሚሉ ነገሮች ግድግዳዬ ላይ በፕላስተር ማለት ነው እንዴ እዚህ ትንሽ ቤት ውስጥ ነው አንድ ክፍል ቤት ነበረ እሺ ስለለጥፋለሁ መኪናዬን ራሱ ስፔሊንጉ በቃ ሃዩንዳይ ብዬ ጻፍኩበት ስፔሊንግ ያስቃል እሷን መኪና ሰርች ሳደርግ ማለት መኪና ነው ፈልገው እሷን አየው ሃዩንዳይ የምታምረው ከፍ ያለች ነገር ነች እሷን ጻፍኩ በቃ እና ለጠፍኩ አክተር ሆናለሁ ነው ጻፍሽ ኢትስ ካሚንግ በቃ 3 ወር በ3 ወር ውስጥ አክተር ሆናለሁ ማን ብዬ ነው ጻፍኩ ሃዩንዳይ መቼ ነው እሱ ጊዜ አልገደኩለት ባል እና እንትን ነው ይላል ባልዩም ተጠፋሽ ለጠፍ ማለት ነው ሶ መጽሐፉ እንደዛ ላይ ፕራክቲስ ማድረግ ነው የጀመርኩት በቃ መጽሐፉ ማለት to be honest ይሄ ውስጥ ያለውን በጣም ብዙ ነው እንዳልኩ ስዕሉን ሞክራለሁ ዲዛይኒንጉን ሞክራለሁ እጽፋለሁ አክተር መሆን ፈልጋለሁ አላቆም ይሄ በትክክል የቱ ጋር ነው ፎከስ ማድረገው ግን በቃ ዲፕ ኢንሳይድ መጽሐፉ ነው በጣም ያለው ዲፕ ኢንሳይድ ነው ማለት ግን መታወቅ ፈልጋለሁ you know ይሄ 19 ዓመት ነው የጨረስኩት 21 ነው ይሄ በቃ ፌመስ በሆን ምን በሆነ ፈልጋለሁ ግን እንዴት ብዬ እዛ ጋር እንደምደርስ አላውቀው ግን በቃ ለጠፍኩት እሺ ከዛ እዛ 6 ወር ምናምን ከሰራ በኋላ ደብረ ብርሃን አመት በኋላ ከብር ሄዳለሁ ከዛ ዛ መኪና ውስጥ ከዛ ስመለስ አንድ ሰው አገኛለሁ ማለት ነው so this year አዲስ አመት ነበር መሰለኝ እና ሊትሬቸር ተማሪ ነኝ ምናምን አለኝ ስራ ይሰራል ግን በቃ it's my dream ምናምን ብዬ ነግረዋለሁ እንደዚህ ነው ፍላጎቶቼ ምናምን ብዬ ብቻ ውስጤ ነገርኩት ማለት ነው so አረ ትፈልጊያለሽ እርግጠኛ ነሽ ምናምን ደውልሻለሁ ብሎ ስልክ ተቀባበል ከዛ በቃ ረስቻለሁ የሆነ 2 ሳምንት ምናምን ቆይቶ እንደዚህ ነው ምናምን ብሎ አስታወሰኝ እንደዚህ ፊልም ፕሮዳክሽን ውስጥ እንደዚህ አይነት ስራ አለ ግን ደሞዙ ትንሽ ነው ጸሐፊነት ነው ጸሐፊ ልክ እንደ ሴክሬታሪ ነገር ማለት ነው እዛ ገብተሽ እንግዲህ እያደግሽ ትሄጃለሽ 3,000 ብር ነበር በሰዓቱ ደሞዜ እዛ ግን 1500 ነበር የ3,000 ብሩን ስራ አቋረጥኩኝና ወደ 1500 ስራ ይጀምራልኩ ማለት ነው ከዛ ያን ስራ እየሰራው የብስራት ገመቹ ድርጅቱ የነበረው ጸሐፊ ሆኜ ተቀጠርኩ ዋዜማ ሚል ድራማ ነው ሻውኩታ የሷ ፕሮዳክሽን ነበር እሷ ጋር ተቀጠርኩ ማለት እንደ ሴክሬታሪ ሆኜ ከዛ በጣም ብዙ ኤክስፒሪየንስ ኖሬ ማለት ነው በፊልሙ ዋዜማ መጣ ፍላጎቴን ነገርኳት እድሉን ሰጠችኝ I was be able to be an actress በሰዓቱ ፌሙ መጣ ያው በተከታታይ ድራማ ምናምን ኢቲቪ ላይ ነበር የሚታየው በሰዓቱ እንዴ ታውሽ እንዴ እንዴ ዋዶፍ በደንብ ጥሩ ካራክተር ነበረች like it happens እሺ so በዛ አጋጣሚ መናገር የምፈልገው እነዚህ መጽሐፎች በጣም ቀጠልኩባቸው ማለት ነው ማንበብና ወደ ምን አይነት እምነት ውስጥ ከተተኝ እኔ ነኝ የማመጣው በህይወት የሚያስፈልገኝ ነገር በኔ ጉልበት በኔ አቅም በኔ ይሄ ፎከስ በማድረጌ you know መጽሐፉ በነገረኝ በኔ አቅም የማመጣቸው አይነት እምነት ውስጥ ያሳደረ ማለት እኔ ነኝ በቃ ከኔ የተነሳ ነገሮች ከኔ የተነሳ የሚሆኑ መሰለኝ ከዛ ጋር ተያይዞ በቃ በደንብ ገንዘብ ኖረኝ ቢዝነስ መስራት ጀመርኩ እቃዎች ያመጣው መሸጥ ጀመርኩ ጸጉር ቤት ከፈትኩ ቡቲክ ከፈትኩ ምናምን ተያይዞ እሺ ከዛ ያው ፉሊ ያደረለው ኢንቨስት ያደረኩት እናቴ የተወሰነ ገንዘብ ሰጠኛች እንዳትቀር እና ይሄ በቃ ስልኩ ማያቆም ሰው ታውቃለህ እንዴት ስልኬ በቃ ይጮሃል ማይደውልልኝ ሰው የለም ማይፈልገኝ ሰው የለም በቃ ምንም ስራ ራሱ ባልሄድ ቢዚ ነኝ ማን የሚደውለው በቃ ብዙ ሰዎች ጋር ተገናኙ ብዙ ሰዎች አውቃለሁ ምናምን በቃ ንዝናና ነው ወይ የሆነ ቦታ እንሂድ እንብላ እንጠጣ ምናምን ፈለግሽ ብዙ ሆነ በቃ ቦይፍሬንድ ነበረኝ
በጣም ጥሩ ጓደኛዬ ነው። አሁን በጣም ብዙ ታግሶ ይሄ ትንሽ ወደ ሼፕ ይሄ ወደ ሴት የሚለውን ነገር እንዳልኩ አባቴ ባለመኖሩ ምክንያት ስለ ትዳር አላውቅም። ቤት ውስጥ ሰው ቤት ሄጄ የሰው ትዳር ላይ በምን ልወቅ? ገባህ? ወንድ ልጅ ቤት ውስጥ ኤግዚስት ማድረግ አለበት ብዬ አላምንም። በቃ ያስፈልጋል ብዬ አላምንም። በቃ አላውቅማ። ስታውቅ እኮ ነው የሆነ ነገር አይደለ? ብቻ ምንም ይሄ ትዳር ውይ ብሎ የሚንሰፈሰፉለት አይነት ነገር ኤክስፒሪየንስ ኖረኝ አይቼም ሰምቼም አላውቅም። በዙሪያሽ አላየሽ? በቃ መሰማት እኮ ነች ትንሽ ግሊምስ መሰማቸው ብዙ ቦታ ምንም ይሄን በቃ አጓግቶኝ አያውቅም። የተወሰነ እንዳልኩ ስለ አባትነት ትንሽ ይሰማኛል እንጂ በቃ ይሄ ነሰሰሪ ነው ብዬ አላምንም። አይነት ስም ያለው መልኩ አባቴን ይመስላል። አባቴ ንግድ ባንክ ነበር የሚሰራው፣ እሱም ንግድ ባንክ ነው የሚሰራው። አለመውደድ አልችልም። ይሄን ልጅ በጣም ነበር የምወደው። እሺ ነበር በጣም ነበር የምወደው፣ እሱም ይወደኝ ነበር። በጣም ጥሩ ግንኙነት ነበር የነበረ። የሆነ ቀን አስታውሳለሁ ሙሽሮች አልፋሉ። ወይኔ ጉዳቸው ተጋቡ አልኩ ማለት ነው። ጉዳቸው ተጋቡ አልኩ። በቃ ነበር ያሳጨብኝና ይሄ አሁን ላይ ነው እነዚህ ነገሮች ፊልም ማድረጋቸው። if you don't experience አታውቀውም። እና የመለያየታችን ምክንያት እሱ ነው ማለት ነው ሼፕ ሊያደርገኝ። ምክንያቱም አሁን ወደ ኔክስት ይር ላይ ሊያገባኝ አቅዷል። ሙቪን ልናደርግ አስበናል። ገባ? ሙቪን አደረግን። ኦልሶ እንደ ሙቪን እንዳደረግኩ በሁለት ወር ውስጥ ወጣ ቤት ተከራይቼ ምን እንደሆነ ችግሩ ታውቃለህ? ልብስ የሆነ ሰርተን ካይንድ ኦፍ ልብስ ጸጉሬ እንደፈለግኩ ልመለጥ ራሱ መልመድ የለመድኩ ሰው የሆነ ጸጉሬ እንደዚህ ሰርተን ወይ ማስቀመጥ ጀመረ። ሰዓት መግቢያ መውጣት። በፊት ልደቴን ሴሌብሬት የምናደርግበት መንገድ ነበረ። እንደውም የሆነ ጊዜ የሆነ ዘበርጋ የሚል አማርኛ በአማርኛ ዲክሽነሪ አለ አይደል? እሱን አመጣልኝና አንቺ አክተር አይደለሽም ደራሲ ነው መሆን የምትፈልጊው። ቢካዝ በጣም ደጋግሜ እነግረዋለሁ እና ፎከስ ብታርጊስ እዚህ ላይ ምን ላይ ድርሰቱ ላይ ጽሁፉ ላይ ምናምን አለኝና it feels like ወደ ሆነ ነገር ፑሽ እያደረገኝና ሆልድ ሊያደርገኝ እየሞከረ ነው። እሱ እኮ ትክክል ነው በሰዓቱ፣ እኔ ግን ትክክል አልነበርኩም። ይሄማ ትንሽ እንትን ካልኩ አያስፈልግም አይነት ስሜት ፈታ። በቃ ጭራሽ እንዴት አይኔ ያየዋልኩ በቃ ወዲያው ፍርሃቱም አለ። ገባ ውስጤ ፍርሃቱ አለ። ዝግጁ አልነበርኩም። እንዴት ብዬ ነው ይሄ በቃ ይሄ እኔ ህይወት አይደለም ምናምን ብዬ ወጣሁ። ሰው አይኔ እያየ በቃ ልም ብዬ ጠፋሁ። ከዛ በኋላ ጠፋሁ ስለ በቃ እግዚአብሔር በማይፈልገው መንገድ ውስጥ ገባሁ ማለት ነው። አስተሳሰቤም እየተበላሸ መጣ። ትዕቢቴን ልነግርህ አልችልም። ታይ ብትለኝ አልሰማም። በቃ ይሄኛው ነው ትክክለኛው መንገድ ምናምን። ከዛ በኋላ እንትን ጀመረ። ታመምኩ። ህመም አያውቀኝም በህይወቴ። እሺ እንደ ሳይነስ ነገር ጀመረኝና በቃ መሳቅ እስከማልችልበት ደረጃ ተኝቼ ማደር አልችልም። በዚህ ትራስ አድርጌ ምናምን ነገር ነው ትንትና የሚለኝ። በቃ ታከምኩ። ማገር ብዙ ቦታ ታከምኩ። የሆነ ቦታ ሲሄድ ልብሽ ላይ አሁንም ሰርጀሪ መደረግ አለብሽ ይሉኛል። የሆነ ቦታ የጨጓራ በቃ ኤክስፕሌን ወጣሁ ከሀገር ውጭ ታከምኩ። በቃ ይሄ በተፈጥሮም አለርጂ ነው አትድኝም እና እድሜሽ ሲሄድ አብሮ አርጅቶ ነው የሚጠፋው እና ያሉኝ። እዛም ባንኮክ ነበር ሄድኩትና ባንኮክ ወድቅ ነበር። አየር ያጥረኛል እና በቃ አስም ሆኖ በቃ ምንም መድኃኒት ግን አይመልሰውም። ከዛ በዛ ምክንያት እናቴ አብራኝ መኖር ጀመረች ማለት ነው። ለምሳሌ ኦቨርናይት ሽንት ቤት ውስጥ ወድቄ ጠዋት ስነሳ ላገኘው እችላለሁ። መንገድ ላይ ወድቃለሁ። አንስተው ሆስፒታል ነው የሚወስዱኛል ሰዎች ማለት ነው። ክሮኒክ የሆነ ዲዚዝ ኖረብኝ ማለት ነው። እና እንደዚህ በጣም አስሬ ሆስፒታል ምናምን ስሄድባት አንድ ታውቂያለሽ ለምን ጸበል ለምን አትሞክሪ ምናምን ትለኛለች። እና በሰዓቱ የተሰማኝ ያማካል እንዲህ አይነት ስሜት አልረሳውም። ይሄ እንደዚህ አይነት ምክር እንኳን ማዳመጥ ሰው አልነበርኩም። በቃ ለራሴ ስል ማለት ነው። አንድ ሰው ለሰው አይደለም ያለኝ። ለመጸለይ አልሞክርም። በቃ ሐኪም ነው የሚያደነኝ። ገባ? ይሄ ምንም ከመንፈሳዊ እንደወጣው ማረጋገጫው ያ ነው ብዬ ነው ማስበው። ዜሮም ማለት እንዳልኩ ነው። በቃ አያስፈልግም የሚለው ደረጃ ነው የሚያስደርስ። በአለም እንትን ከሆነ ጭራሽ ከዛ በኋላስ አለም ባይኖርስ ከሞት በኋላስ ባይኖርስ ማን አረጋገጠ? ማን ይነገርሃል? ወደዛ የሚያደርሰው በቃ እዛ ጋር የደረስኩት ነው በሰዓቱ ማለት ነው።
ሰው የሆነ ነገር ላለ ይሆንልኛል የሆነ ነገር ፈለኩ ይሆንልኛል ግን እዚህ ጋር እንትን እንድትልኝ ፈልገው ነገር አንተ ባሰብካት ልክ ነው የሚሆንልህ ገባ በሰዓቱ ሆነልኝ የምለው ይሄ በጣም ልግሬም ምናምን ሆኖ ሳይሆን መፈልጋት ነገር ትሆንልኛል በቃ ያገኘው ነበር ሁሉ ነገር አቬለብል ነበር ለኔ ማለት ነው በብዙና በቃ በህይወቴ ውድቀት የጀመረበት ያ ነው ብዬ ነው ማስበውና at the same time እግዚአብሔር ደግሞ ሊመልሰኝ ፈልጎ ነው እነዛ ውድቀቶች መምጣት የጀመሩት ብዬ አስባለሁ so ከዛ በቃ ውስጥ እየተጎዳ መጣ በህመሙ ምክንያት ብቻ ማለት ነው በዛ መሀል ያለ እናቴ የእናቷን ቤት እያሰራች ነበርና በአጋጣሚ የሚፈርስ ቤት ነበረ የሚፈርሰው እዛ ጋር ሆኖ እሷ አጠገብ ያለው ግድግዳ ወደቀባት ማለት ነው እና አደጋ ደረሰባት ሶ በጣም ከባድ አደጋ ነበረ ከሞት ነገር ነው የተረፈችው ደነገጥኩ በህይወቴ ለመጀመሪያ ጊዜ ደነገጥኩ በቃ ውስጥ ከው ይላል በቃ ሾክ አደረገ ውስጤ ለተወሰነ ጊዜ ድንዝዝ ነው ያልኩት ይሄ እንደሰው ይሄ ማልቀሴን ምናምንም አቆመ በሰዓቱ አንዲት ልጅ ነበረች መቀርባቴ በወንድሜ ምክንያት ምናምን ነው ማቃትና በእድሜ ታናሽ ነች ጓደኛዬ ምናምን ቢያስ በታላቅም ከሺ ዝዴር በቃ ይሄ ዝም ብሎ ኤግዚስት የሚያደርግ ሰው አለ አይደል በህይወት ከዛ መመካባቸው ሰዎች ምናምን ጓደኞቼ ምናምን ማጋደው ይሄ ለማዘናት እኮ እንደዚህ ሆነሽ ብዬ ምደውለው ሰው የለኝ ከዛ ነው በጣም ምን አስደነገጠኝ መሰለ መታ ሆስፒታል ከገባች በኋላ ሰው አጣሁ በህይወቴ ለምሳሌ ፀጉር ቤት የሚቆጣጠር ሰው አጣሁ ሱቁን የሚቆጣጠር ሰው አጣሁ እኔና ወንድሜ ብቻ ነን ከዛ እናቴ የሚጠይቃት ሰው የለም ሰው እኮ አለ የሚጠይቃት የእሷ ጓደኞች ምናምን እኮ አለ ከነኔም ብሎ ግን የሚመጣ ሰው የለም ከዛ አስተውያለሁ ግን በህይወቴ ሰው የሚባል ነገር እንደሌለ ገባኝ ማለት ነው ግን ማን ነበር ያቺ ልጅ አለች ሆስፒታል ሳደር አንድ ቀን ብቻ ነው ያላቀም ብያት አይደለም በቃ በራሷ ሺዝ ዴር ቻልኩ ግን ምን ተማርኩ በዛ ውስጥ ለምን ነው የምትኖረው በቃ እሺ በላሁ ጠጣሁ ፈልጋቸው ነገሮች ኖሪ ከዛስ አልቲሜት ግቤ ምንድነው ማለት ጀመርኩ ማለት ነው ሶ በህይወቴ ትልቁ ተርኒንግ ፖይንቴ እዛ ጋር ነው ማለት ነው ከዛ በቃ ይሄ ድንጋጤ ውስጥ ይኖርና ማረግ ጀመርኩ እና ጓደኛ መፈለግ ጀመርኩ ማለት ነው for the first time በቃ ጓደኛ ያስፈልገኛል በህይወቴ የሚለው ነገር ገባኝ ያቺ ልጅ በጣም ትልቁ ለታ ነው ያለችልኝ I will never forget in my lifetime ነው ማለት አሁን ለሰው ምንም ቢግ ዲል ላይሆን ይችላል it's a big deal በቃ የዛን ጊዜ ነው ገባኝ ምንም ማጥቼ ሳይሆን ያለ ሰው ግን መኖር እንደማይቻል ገባኝ የመጀመሪያው ማለት ነው ስቲል እኔ እንደ በመድኃኒት ኃይል ነኝ ሁሌ በቀን ከ8 እስከ 6 የአንቲ አለርጂዎች ወስዳለሁ እንደዛ ነው ሰርቫይቭ ማድረግ ለምን እኔ ፀጉር ቤት ምንም ዘጋሁኝ ሰው በማጣት ምናምን ምክንያት ማለት ነው ገንዘብም እያጣሁ መጣሁ ማለት ከዛ የሰዎችን ለውጥ ታያለ መጀመሪያ ስታርግ የነበረውን ነገር ማድረግ ሳትችል ስትቀር እንዲሁ ራሱ ገምተው ወይ አሁን ምትችል አይመስለኝም ብለው በፊት ከሚያሳዩ አንተን የመፈለግ ነገር ሲቀንስ ሊያዋርዱ ይሄ ዝቅ ሊያደርጉ ምናምን ሲሞክሩ የንቀት አይን ምናምን ስታይባቸው በቃ ይወፍልት በቃ ወደሩ ታከሩ ግን የሆነ ያልገባኝ ነገር እንዳለ ፊል አደረኩ ከዛ for the first time ሳላቀው ጸለይኩ ማለት ነው ጸሎትን ጸሎት አይደለም ይሄ ማንጎራ ይሄ እንዴት ነው ማጉረምረም እኔ አልሰረኩ ሳል በደልኩ ምን አርጌ ነው እንደዚህ የምታረግ ምንም ብር የለኝም መሄድበት የለኝም ምን መስራ መስራት ሰነፈኝ ወይ አቅም ሳይኖረኝ መስራት ሳልችል ቀርቶ ሳይሆን ምን እንደምሰራ አላቅም ነገና አላቅም ጭራሽ በጣም ብዙ ሰዎች አቃለው ኔትወርኪንግ አለ እኔ ሰዎች ይደውሉ ነበር ስራ ፈልግልኝ ብለው ማለት በጣም ብዙ ነው ያስቀጠርኩ ስራ አጣው በቃ ጠፋ ስራ የሚባል ነገር ጠፋ በጣም ዲፕሬሽን የሚባለው ነገር ውስጥ ገባሁ ልክ በዛ ሞመንት ድሬን ባደረኩበት ሰዓት ገንዘብም ሳይኖረኝ ጤናም ሳይኖረኝ ምንም ነገር በቃ ተስፋም ሳይኖረኝ ምንም ሰው ላለማግኘት ብዬ ገዳም ሄድኩ for the first time ጸበል ተጠመቅኩ ማለት ነው በህይወት ዘመኔ for the first time ሰው ስትፈልግ ሰው ሳይኖር ሲቀር የምታወራው የምታጫውተው ብዙ ድሪም ኖሮ ድሪምህን ማድረግ ሳትችል ስትቀር ሰው ስፈልግ የሆነ ነገር ስፈልግ ወደ እግዚአብሔር ቀና ማለት ጀመርኩ ሰው ስፈልግ የሆነ ነገር ስፈልግ ወደ እግዚአብሔር ቀና ማለት ጀመርኩ ማለት ነው ወደጄ ሳይሆን በግድ ህመሙም እንዳለ ነው እንደነገርኩ ከዛ ያለው በጣም ቀዝቃዛ ነው አየሩ ፍሪጅ እንኳን ስከፍት እንደዚህ በበሩ ጋር ሆኜ ነው ያመኛል
የነበር ትንሽ ቅዝቃዜ ነገር ሲነካኝ ቀዝቃዛ ነገር አልጠጣም ቅዝቃዜውን ልነግርህ አልችልም በሌሊት የተነሳው ጸበል ተመጣጣኝ ጋዛ ኮኬለሽ ነው የሄድኩት አንድ ቀን አሞኛ አያውቅም በቃ መድኃኒት አልዋጥኩም ምንም ነገር በቃ እዛ በቃ እዛው ከገባሁ ቀን ጀምሮ ታሜ አላውቅም ሶ ኤክስፕሌን ማድረግ አቃተኝ እንዴ በትንሹ 8 ወስድ ነበር አዎ እና ሰውነቴንም ያገዛዝባል በጣም ብዙ ሳይድ ኢፌክቶች አሉት መድኃኒቱ ግን በቃ ሰርቫይቭ ማድረግ ስላለብኝ ወስዳለሁ እዛ ከገባሁበት ቀን ጀምሮ ሳልታመም ቀረሁና another wake up call ማለት ነው ምንም አሞኛ አያውቅም አስዬ እንኳን አላውቅም እዛ ብርድ ውስጥ ነው የምነግርህ ከዛ ዝም ብዬ 3 ቀን ብዬ ነበር የሄድኩት 7 ቀን 21 ቀን ከረብኩ ማለት ነው ያላውቅም መጀመሪያ እንዳልኩ ማልጎንጎም ነበር ይናርክልኝ ነው መልከው ምናምን ነበር ጸሎቴ የቆየው ሲሄድ ይቅር በለኝ የቆየው ሲሄድ ጥፋት እየተገለጠልኝ በቃ ያጠፋሁት ነገር እንዳለ በህይወቴ ምን ያህል ሰዎች እንዳስቀየም ምን ያህል ሰዎች እንደበደልኩ እያንዳንዱ ጥፋቶችን ቁጭ ብዬ አየኋቸው በራሴ ማለት ነው